የትዝታው ሳሙኤል ታናሽ ወንድም መዝሙር እንዳወጣ ሰማችሁ? ምክንያቱም ተደብድቦ ነው እኮ የተባረረው። ከሶዶ ከተማ የመቱት ነው ያባረረው። እንዴ ይነቃነጥልና አግሯን ሰጥሮ ሲመታሉ። አንድ ጥያቄ ብቻ ነው ያለው። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ዛሬ ሰበርና አዲስ በሆኑ መረጃዎች ተመልሼ መጥቻለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁ እንዳትረሱ ለብዙዎች እንዲደርስ፣ እንዲሁም ሼር አድርጉ። ኮሜንት ላይ በዚህ ቪዲዮ የተማራችሁትን ነገር አስቀምጡልን። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋል። የትዝታው ሳሙኤል ታናሽ ወንድም መዝሙር እንዳወጣ ሰማችሁ? መዝሙሩን አሰማችኋለሁ። ግን ይሄንን መዝሙር ቲክቶክ ላይ የለቀቀው ልጅ ከትንሽ ቀን በኋላ ሙሉ መዝሙሩ እንደሚለቀቅ ተናግሯል። ከመለቀቁ በፊት የደረሰውን መዝሙር ፖስት አድርጎ ታየሁትና በጣም ደስ አለኝ። ይተካል እግዚአብሔር አገልጋይ ለቤቱ ማለት አሁን እንግዲህ ትዝታው ሳሙኤል ምን እንደሚል ባላቅም እኛ ግን በቤቱ ያጽናህ እንለዋለን። መዝሙሩን ስሙት። ስበድለውይ ቤትህ እንዴት ልምጣ ከፍቅርህ ረቄ ኖር ያለው ስቀጣ አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለው። አሁን ግን ሲገባኝ በጸጸት ላለው ኃጢአት ቁጥር ካለው እኔ ነኝ አውቃለው። ላንተ እንደሚገባኝ አልቆምኩም፣ ላንተ እንደሚገባኝ አልኖርኩም። ኃጢአቴን ሳስበው እኔ የማለቅሰው እንዲህ ነኝ አውቃለው እኔ ጎስቋላው። ሰላማችሁ ብዝት ይበልልኝ ቤተሰብ፣ እንዴት ናችሁ? ሁሉ ነገር አማን ነው? ለማንኛውም አንድ ጥያቄ ብቻ ነው ያለኝ። እንትና ወደ ጌታ መጣ፣ ጌታን ተቀበለ፣ እንትናን ጌታን ተቀበለ፣ እንትና በጌታ ሆነ ሲባል የማጭበርበሪያ መንገዶች እንደሆኑ ልናገር ፈልጋለሁ። የማጭበርበሪያ መንገድ እንዴት ነው? ጴንጤ የሆነ በሚባለው መስተካከል አለበት። ጴንጤዎቹ ማጭበርበር ይብቃ። እንትና ጌታን ተቀበለ፣ እንትና ጌታን ተቀበለ እያላችሁ አታጭበርብሩ። መጀመሪያ ጴንጤ የሆነ፣ ሁለተኛ ምንድን ነው ወደ የትኛው ዲኖሚኔሽን ነው የሄደው? ምክንያቱም የተለያየ ስለሆነ እሱንም ጥብቅ አድርጋችሁ ተናገሩ። ጥብቅ አድርጋቸው። ኦርቶዶክስ ሲሆን ይናገራሉ፣ ሙስሊም ሲሆን ወዴት እንደሆነ ጠንቅቀው ይናገራሉ። ስለዚህ በፕሮቴስታንትም ብዙዎቹን ስታጭበረበሩ ስላየው ወደ የትኛው ነው የተሄደው? ተናገሩ እስቲ። ውሸቱን አቁሙት፣ ማጭበርበሩን አቁሙትና ወደ የትኛው ጌታ ነው የሄደው? ጥምቀት ለድህነት የሚባለው ነው ወይስ ጥምቀት ለበዓሉ ድምቀት? ኢየሱስ መንፈስ ነው ወይስ ኢየሱስ በስጋም አሁን አለ በሚለው ነው? ወይስ ስራ በስራ ተጸድቃለ ነው በስራ አትጸድቅም የሚለው ጋር ነው የሚሄደው? ስራ ይሄ ነገርን በደንብ አድርጋችሁ ነገር ወይ ለተመረጡት ነው ኢየሱስ የመጣው ነው ወይስ አይ ለሁሉም ነው ሊያድን የመጣው የሚለው ነው? የትኛው እንደሆነ በደንብ አድርጋችሁ ተናገሩና ያ ሰው ገብቶ ግራ ሳይጋባ ግራ እንዳይገባ። እኔ መጠየቅ ስለምችል ነው፣ መጠየቅ ስለማውቅ ነው። ማንንም ከእግዚአብሔር ውጪ የምፈራው ስለሌለ ነው ጠይቄ የተረዳሁት። ሰው ምን ይለኛል አልሰማ። እግዚአብሔር አምላክን ክርስቶስን ዮኒ ማኛ ክዶታል ወይ ነው አደይ ኢየሱስ ክርስቶስ የጌቶች ጌታ እንደሆነ ሁሌ የምመሰክረው ነው። ስለዚህ እስቲ ተናገሩ። ጴንጤ ሆነ በሉ፣ በጌታ መጣ፣ ጌታ ሊያድነው ነው ምናምን እያላችሁ ፖለቲካ አትሱ። ስለዚህ አሁን የምናገረው ምንድን ነው? ልክ እንደ ሙስሊሙ፣ ልክ እንደ ኦርቶዶክሱ፣ እንደ ካቶሊኩ አንድ ሰው
ጴንጤ ሆነ ብላችሁ በሉ። በጌታ ሆነ የምትሉበት ምክንያቱን ልናገር፣ የት እንደሆነ ስለማይታወቅ በጌታ ሆኖ የትኛውን አምልኮ በየትኛው በኩል እንደሚድን መናገር ስለማይቻል ነው። ዳስ ዋይ ጠቅልላችሁ ከኦርቶዶክስ ወይ ከእስልምና ወይ ከካቶሊክ ይምጣ እንጂ እኛ ጋር ችግር የለም የሚል ቁማር ስላለ ነው። ስለዚህ እግዚአብሔር አምላክ በማታለል የሚመለክ አይደለም። ጌታ ኢየሱስ ክርስቶስን በማታለል የሚሆን አይደለም። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ አንብቡ። ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያት አይገባም ይላል። የአባቴን ፈቃድ ነው የሚለው። ፈቃድ ማለት ትእዛዝ ነው። የአባቴን ፈቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ መንግስተ ሰማያትን አያወርስም ይላል። ስለዚህ አሁንም ጌታን ተቀበለ እያላችሁ ሙድ የምትይዙትን እንድታቆሙ በሚለው ዮኒ ማኛ ይዘግባቸዋል። የተባረከ ቀን ይሁንላችሁ። አሁንም ኢየሱስ ክርስቶስ የጌቶች ጌታ ነው፣ የዓለማቶች ንጉስ ነው። ተባረኩ። ጴንጤ ይለጣለጥልና እግሯን ሰቅሎ ሲመታ ድሮ ለመጋቢ ምናምን የሚባለው ቀርቦ እንደዚህ እንዲሁ ኢየሱስ አሳስቶኝ እንደው ያለቅሰው ውሸቱ እኮ ነው። በቃ የኔ ጌታ ተው ይቅር ብሏቸዋል። ተዋዳችሁ ነው። ዛሬ ፈቅጄልሃለሁ። ድገሙት ዛሬና ነገ ነው። ፍቅራችሁ ካላለቀ መቼውንም ይሄ ባልዮ ራሱ አያገኝሽም። በደንብ አስጨርሽውና ነው የሚሉ እኮ ፓፓ እንትን አይቻልም። እነ ዳዊት ሞላሊ እኮ ያንን ነው የሚያረጉ። አናውቃችሁ? እነ ሶፊ ምናምን የሚባሉ ሶፊ አሁን ኦርቶዶክስን ለመያዝ እዚያ ገንዘብ አጥቷል። ማርያም ይላል፣ ሚካኤል አደረሳችሁ። ሚካኤል ምን አባት ያደረሰኝ? ሚካኤል ተላላኪ ነው ለኔ፣ መላእክት ነው። ሚካኤል አደረሰ ምናምን እንኳን ለሚካኤል አደረሳችሁ ያማራል። ደንቆሮ ጊዮርጊስ እንኳን አደረሳችሁ። መክለፍ ተሸክሞ የሚዞር የደንቆሮ ይሄን ነበር በጥይት እየቀቀሉ ማጥፋት። ህዝባችን ወደ ኋላ እንዲቀር ያደረጉ እነዚህ ናቸው። ማናባሽ እንግርሽ አሁን በዘበነ ለማ ምትስቃለች ደንቆሮ ማይም ቅልራስ ተከስተ የሚበዳትን የወንድም ሚስት ምን አባሽ የታባሽ ደበቅሻል? ጌታ ይቅር ብሎታል። አየው እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ አትነቃም? ጸጥ አለ። እሱ ምን ማለት ቴክስት አደረገልኝ በቃሽ ራሱ ሄሎ መጋቢ አዲስ። አቤት። ደህና እንዴት ዋልክ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ያ ከሐዋሳ መደወል ልጅ ነኝ። ቴዲ ነህ? ወደድክም ጠላህም ኢየሱስ ጌታ ነው አለኝ። እንግዲህ የታያችሁ ጸበል መቅዳትና ውይይት ምን ያገናኘው? አይገናኝም። ይሄ ሰውዬ የሚያገለግል የነበረው በመቅዳት የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት። የሆነ ፖይንት ደግሞ አግኝቶታል ማለት እቺ ድምጽ የሚቀዳል የምትለው ማለት ነው። ድምጽ የሚቀዳለች ነክቷለች። ገባ እንዴት ከቤተ ክርስቲያን ምስጢራቸውን አውጥተው ታድሶነታቸውን አውጥተው እንዳሳያቸው ከዚህም በፊት ይታወቃል። ያቺንም እንትን ለማለት ነው። በነገራችን ላይ ወደ ስድብ ገባ ማለት ነው ቀጥታ። በቃ ድምጹ ከዚህም በፊት አጋልጦበት ነበረ ይታወቃል። እና እውነት ያን ስብከት የሰበከው ጌታ ገልጾልህ ከሆነ አሁን እኔ ምን የተለየ ነገር ተገኘስ? እሺ አሁን ከዛ ይልቅ ምን የተለየ መገለጥ ኖሮ ነው የኔ ጥያቄ። አሁን እኮ የምጠይቀኝ አንተ ቸኩለህ እንጂ እኔ ወደፊት መመልሰው ነው እንዳለ ማለት ነው። ለማንም አልመልሰው ነው። አሁን ለማንም ከግለሰብ ጋር አልመልስም። የሚያሳርፍም መልስ አታገኝም አሁን በስልክ። በዛ ላይ ደግሞ አሁን እኮ ከእግዚአብሔር መንፈስ ጋር ነኝና አውራ በባል አታውራ በባል ያን ድምጽ እየሰማው ነው ማወራው። ቤተክርስቲያን ምን ሲሰሩ እንደነበረ ስለሚታወቅ ድምጽ ይቀዳል። ከዛ ቀጥሎ ምን አለ? ወደ ስድብ ዞረና ጸበልም ይቀዳል አለ። ጸበል መቅዳትና ድምጽ ደብቆ መቅዳት። አሁን ስቲል ስለ ጸበል መቅዳቱ፣ ስለ ድምጽ መቅዳቱ፣ ስለ ሌላ አልተጠየቅ። ዲቤት ነው የተጠራ። ያኛውም ዮሐዴን ካልገደልኩ አለ ካላስገደልኩ አለ። ታስታውሳለህ? ያ አስቦ በሉ በዚህ አጋጣሚ በጋሻው ተገፍቶ ነው ኦርቶዶክስ ነው ስሙን ስታጠፉ ነው እሱ ኦርቶዶክስ ክርስቲያን የምትሉ ሰዎች ነው እናሰዋል። ማን ይሞግት? የዛ ሰዓትም የታድሶና ፍቃን እዛ ነበሩ። ምን ሆነ ነው ብሎ ጮውበት። እንዴት ቴዲ ሪከርድ ሲያደርግ እንዴት አንተ አትነቃም? ጸጥ አለ። እሱ ምን ማለት ቴክስት አደረገልኝ በጋሻው ራሱ። ለማንኛውም አሁን ገብቶኛል። ወደድክም ጠላህም ኢየሱስ ጌታ ነው አለኝ። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ለማርያም መስገድ ጣዖት ነው ይላል።
እሱ ህዝብ አንበርክኮ ሰዎችን አስተኝቶ በቆዳ ጫማ ሲረግጣቸው ይውላል። ለሱ መስገድ ግን ጥሩ ነው አይደል? እኛ በሐዲስ ኪዳን የኢየሱስ ክርስቶስ ካህናት ነን። ክህነት እንዴት እንደሚሰጥ አታውቅም። ስለማታውቅም የለም እንዴት እንደሚደረግ አያውቅም። እጠመቃለሁ ትላለህ። በምን እንደምትጠመቅ አታውቅም። አንዳንዱ በኢየሱስ ስም ዝም እየተጠምቄያለሁ ይላል። አርፈው ቢቀመጡ ይሻላል። ምክንያቱም ልብ ወለድ የሚደርሱ ፓስተሮች ስለመጡልን ማለት ነው። ስብከታቸው ልብ ወለድ የሆነ ማለት ነው። ወሬ የሆነ ማለት ነው። ኢየሱስ ያድናል ይላል፣ የሚያድነውን ስጋው ደግሞ አይቀበልም። ኢየሱስ ያድናል ይላል፣ በሐዋርያት በሚያድን ጥምቀት አይጠመቅም። ኢየሱስ ያድናል ይላል፣ ሐዋርያት እጅ እየጫኑ በሰጡት ክህነት አይጠመቅም። ኢየሱስ ያድናል ይላል፣ ክርስቶስ ኢየሱስ በመሰረታት ቤተክርስቲያን አይኖርም። የሐዋርያት በቃል የመጣውን ወግ አይኖርም። ሲኖዶሳቸውን አያውቅም። ታሪክን ተረት ይላል፣ ስርዓትን ተረት ይላል፣ ገድለ ቅዱሳንን ተረት ይላል፣ ታምራቱን ተረት ይላል፣ ክብረ ቅዱሳንን ይንቃል። ነቢዩ ጩፋን ብትጠይቀው የተሾመበት ወረቀት የለውም። ምክንያቱም ተደብድቦ ነው እኮ የተባረረው። ከሶዶ ከተማ የመቱት ነው ያባረሩት። ምክንያቱም ሐሰተኛ ነቢይ ነው ብለው እዛ ያሉ ደግሞ ካውንስሎቹ አሉና ነቢያትን የማይቀበሉ የዛን ሰዓት እውነት ለመናገር እዩ ጩፋ እንዲህ ፌመስ አልሆነም። ሐዋሳ ያሉ እዛ አካባቢ ያሉ ዳግም ጂምናዚየም ላይ ነው ፕሮግራም የጀመረው። ቀጥታ ከሶዶ መጥቶ ነው እዛ የጀመረው። እዛ ነበር የሚያገለግል እና እንደውም በዛን ሰዓት እሱ የሚያገለግለው አገልግሎት እግር ያረዝማል፣ አጫጭሮች ነው እያለ እግር ያረዝማል። እንደዚህ አይነት የአስማታዊ ነገሮች ማለት ነው። እና አስማታዊ ነገሮች ስትይ ምን ገጠመኝ መሰለኝ? የሚኖርበት ቤት መጥቶ የነገረኝ ነው ልጁ አቢ ይባላልና እንትን ጆሮዬ አይሰማም አለ ያዘኛለ ከጊዜው በኋላ እና በቃ ይፈወሳል ሲባል ሄድኳል። የምር አስማት ስላለች ነው ማለት አስማት እኮ አሁን የምታየው ነገር የሆነ ይመስላል አይዘልቅም እንጂ በኋላ ላይ ግን የለም ቅስፈታዊ መታት። አዎ የዚህ ልጅ አለመስማት እዛ ተጠራ። ማን ነው መስማት የምትችለው ምናምን በህይወት ያለ ልጅ ነው። የሚገርምሽ ነገርና የሰፈር ልጅ ነው። እኔ ነኝ ያልኩ ነው በቃ አንተ ተፈውሷል ምናምን አለኝ አለ። ሰማዋል እግዚአብሔር በሚያውቀው። አዎ ይሰማሉ በሰዓቱ እዛ ሰማው ብዬ መሰከርኳል። በዛ ሰዓት ካሜራ ቪዲዮ ምናምን ተጥለቅልቋል። አብሮኝ የሄደም ልጅ ነበረ። ለሰፈር ተደወለ፣ ሰማ ምናምን ስልክ ማናገር ጀመርኩ አለ። ስወጣ ወጥቼ ይሄ ቦታው ሾላ አካባቢ ነው አሁን ቸርቹ አለ የተባለው። መገናኛ ሰው ጋር ስደርስ ጭዋልብኝ ተደፈነ፣ ዘጋዋል። አሁን ይሄንን ምን ላድርገው? ከአስማት ውጪ ምን ልለው ይችላል? ተመሳሳይ እንደሱ የሆነ ነገር አለ።